ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለት ዓርብ ሰኔ 26 2018 ዓ.ም ያዘጋጀናቸው አዳዲስ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ዶክተር አብርሃም በላይ በትግራይ ህዝብ ስም የሚነግደውን ቡድን በጽኑ ኮነኑ። መላው የትግራይ ህዝብና ወጣቶች ይበቃል በማለት የጭቆናውን ቀንበር እንዲሰብሩም ጥሪያቸውን አቅርበዋል። የኢፌዴሪ መስኖና ቆላማ አካባቢዎች ሚኒስትር ዶክተር አብርሃም በላይ በትግራይ ክልል ያለውን ወቅታዊና አሳሳቢ ሁኔታ በተመለከተ እጅግ ጠንከር ያለ መልእክታቸውን አስተላልፈዋል። ሚኒስትሩ ባስተላለፉት መልእክት የጥቂት የህወሓት ሽፍቶች ስብስብ የትግራይን ህዝብ ለግል ጥቅሙና ለስልጣን ማራዘሚያ ቁማር እንዲጫወትበት ምድሪትንም ትውልድ አልባና ባዳ እንድትሆን የሚፈቅድ አካል ፈጽሞ ሊኖር እንደማይገባ በቁጭት አስታውቀዋል። ዶክተር አብርሃም ከትግራይ በቀልኩ ለትግራይ ቆማለው የሚለው ስሁት ትርክት በማጋለጥ ይህ ጽንፈኛ የህወሓት ቡድን ላለፉት ከ50 ዓመታት በላይ የትግራይን ህዝብ ደም እንባ ሲያስለቅስ፣ ወጣቶች ለወግ ማዕረግ በመዳረሻ ጊዜያቸው ህይወታቸውን ሲቀጥፍ፣ እናቶችም ያለ ጧሪ መሪና ቀባሪ ሲያስቀር መኖሩን በዝርዝር አብራርተዋል። በተጨማሪም የክልሉን ተፈጥሯዊ ሀብት ለዘመናት ሲበዘብዝ፣ ፍትህ፣ ዲሞክራሲና ሰብአዊ መብትን ሲያጓድል የኖረ አምባገነን ስብስብ መሆኑን ጠቅሰዋል። በአሁኑ ወቅት ክልሉ ምንም አይነት መሰረታዊ የሰብአዊ መብት የህግ ጥበቃ ግንዛቤ በሌለው በህግ አራዊት ተቆልፎ ህዝቡ እኔን ብቻ ስሙ በሚል አፈና ውስጥ እንደሚገኝ ሚኒስትሩ አስረድተዋል። ዶክተር አብርሃም እንደተናገሩት ይህ ጽንፈኛ ቡድን በዚህ ጨቋኝና አፋኝ ድርጊቱ የበሰበሰና የበለዘ ማንነቱና ወንጀሉ እንዳይታወቅ ሲል ብቻ ትግራይ የነበራትን የስልጣኔ፣ የሃይማኖት፣ እምነት፣ የባህል፣ የቅርስና የታሪክ ከባቢነቷን ሆን ብሎ አደብዝዞታል። በማያባራ የህወሓት ትንኮሳና የክተት ድምጽም የትግራይ ህዝብ አደነዘዘው አሰለቸውም ብለዋል ሚኒስትሩ። ይባስ ብሎ በአሁኑ ወቅት ህጻናትን ከየእናቶቻቸው ጉያ በአፈሙዝ እያፈሰ እያጎረ ይጎኛል ያሉት ሚኒስትሩ ጽንፈኛው የህወሓት ቡድን ከትግራይ ህዝብ አልፎ የሀገራችን የኢትዮጵያ ጡት ነካሽ በመሆን ከጠላቶቿ ጋር ወግኖ ሊወጋት ጦርነት እየቧጠጠ እንደሚገኝ በይፋ ከሰዋል። በዚህም ምክንያት ይህ የበሰበሰ ስብስብ በየትኛው መለኪያ ነው ከትግራይ የበቀለው? ለየትኛው ትግራዋይስ ነው ቆረቆርለታለው የሚለው ሲሉም ሚኒስትሩ ጥያቄያቸውን አቅርበዋል። በታሪክ ድርሳናት በጉልህ እንደተጻፈውና በተግባር እህት ወንድም የሆነው የኢትዮጵያ ህዝብ በጽኑ እንደሚመሰክረው የትግራይ ህዝብ ለሀገር አንድነት የድርሻውን መስዋዕትነት የከፈለ፣ ለውጭ ወራሪ የማይበገር፣ ሀገሩ ኢትዮጵያን ከባዕዳን ከውስጥም ከውጭም ጠላቶች ለመታደግ እስከ ህይወት መስዋዕትነት በጀግንነት የሚከፍል ሀገር ያጸና ህዝብ ነው ያሉት ዶክተር አብርሃም በላይ ሽፍታው የህወሓት ቡድን ይህንን ታሪክ ለማጠልሸትና የትግራይ ህዝብ ደማቅ ታሪክ ለማደብዘዝ ሌት ተቀን በማሴር ላይ እንደሚገኝና ሀገር ከመካድ አልፎ ታማኝ የውጭ ታሪካዊ ጠላቶች ተላላኪ፣ ግንባር ቀደም የውስጥና የውጭ ባንዳ ተልእኮ ፈጻሚ ሆኖ እየሰራ እንደሚገኝም አብራርተዋል። ይህ የሽፍታው እኩይ ታሪክ በመላ ተጋሩና ሰላም ወዳድ የትግራይ ህዝብ ላይ መለስ መክሰም እንዳለበትና የትግራይን ህዝብ ክብር ወደ ነበረበት ማማ መመለስ እንደሚገባው ሚኒስትሩ ጠቅሰዋል። ሚኒስትሩ አክለው እንዳመላከቱት ለአንድ የሞተ የደም ነጋዴ ቡድን የወለድናቸው አቅመ አዳም የደረሱም ያልደረሱም ልጆቻችን አመታትና ወቅቶችን እየጠበቅን እንድንገብርለት አይገባም ሲሉም አስታውሰዋል። በአሁኑ ወቅት እናቶች አቅማቸው በፈቀደ እያለቀሱም አፈር ላያቸው ላይ እየበተኑም ከዚህ አልፎ ደግሞ ዛሬ በመቀሌና በተለያዩ የትግራይ ከተሞች እንደታየው ሰብሰብ ብለው መንገድ በመዝጋት ጭምር እምቢ ልጆቻችን አትውሰዱብን እያሉ ለመከላከልና ድርጊቱን ለመቃወም እየሞከሩ መሆኑን ሚኒስትሩ አመላክተዋል። ይህንን የሽፍታው እኩይ ተግባር በመቃወም ተጽዕኖ ፈጣሪ የማህበረሰብ አንቂዎችና ሚዲያዎች ድምጻቸው እያስተጋቡ ሲሆን የተወሰኑ ወጣቶች፣ ህጻናትና የዲያስፖራ ማህበረሰብ ጭምር በህግ አራዊት ሽፋን የሚደረገው አፈና በጽኑ እየተቃወሙት ይገኛሉ። ይህ ህዝባዊ ንቅናቄ ተጠናክሮ እንደሚቀጥልና የነገን ትውልድ ማዳን የሚቻለው በዛሬው ትውልድ መሆኑን የገለጹት ዶክተር አብርሃም በላይ ይህንንም የምናደርገው የጽንፈኛው ህወሓት ቡድን የውቃዊ ማስታገሻ የሆነውን ደም፣ የህፃናት ሞትና የአካል ጉዳት በመከላከል ነው ሲሉም አብራርተዋል። ዶክተር አብርሃም በላይ መላው በየትኛውም አካባቢ የሚገኝ ትግራዋይ የፖለቲካ አስተሳሰብ ልዩነትን ወደ ጎን በመተው ለነጻነት፣ ለታሪክ፣ ለባህልና ለመጻኢ ህልውና በጋራ እንዲቆምም ጥሪያቸውን አቅርበዋል። የሽፍታው ህወሓት የጭቆና ቀንበር ለአንዴና ለመጨረሻ ጊዜ በተባበረ ክንድ እንዲወገድና የትግራይ ህዝብ እንዲድንም ሚኒስትሩ አሳስበዋል። ሚኒስትሩ ዶክተር አብርሃም በላይ ለትግራይ ወጣት በተለየ ሁኔታ የሚከተለውን ጥሪያቸውን አስተላልፈዋል። የትግራይ ወጣት ሆይ ንቃ፣ አሁን ይበቃል። እምቢ ለአፈና፣ እምቢ ለጭቆና ብለህ በአንድነት ራስህንና ወገንህን ማትረፍ ካልቻልክ መቼ ምን ልታመጣ ነው ሲሉ መልእክታቸውን አስተላልፈዋል። ዶክተር አብርሃም አክለውም ቡድኑ ከኔ ውጪ ማንም እንዳይናገር፣ እንዳይጽፍ፣ እንዳያስብ የሚልና ከገንዘብ ቅጣት እስከ እስር እና ሞት ቅጣት የሚበይን ህግ አራዊት አዋጅ አውጥቶ በግልጽ እየተንቀሳቀሰ ይገኛል
ይገኛል ያሉ ሲሆን በተግባርም ቀና ያለ ማንኛውም ወጣት አፍኖ ለባዕድ ሀገራት አሳልፎ መሸጥ፣ በሚስጥራዊ ማጎሪያ ስፍራዎች ማጎር፣ የእድሜ ባለጸጋና የሀገር ባለውለታ እናቶችና አባቶች ማሰር እንዲሁም ረጠው ያልጠገቡ የነገ ሀገር ተረካቢ ህጻናትን ማፈን በይፋ መጀመሩንና ይህ የቡድኑ መገለጫ መሆኑን አስታውቋል። ታዲያ እስከመቼ ነው ነገህን እንዲያጨልም የምትፈቅድለት ሲሉ የጠየቁት ዶክተር አብርሃም ፍርዱን ለወጣቱ፣ ለልሂቁ፣ ለታጠቀው የህወሓት ኃይልና ለሁሉም ትግራዋይ ትተውታል። በመጨረሻም የወንድምህን ምክር ተቀበል እንዲሉ የትግራይ አበው ይህ ወንድማዊ ምክሬ ነው በማለት መልእክታቸውን አጠቃለዋል። የኢትዮጵያ ኬንያ የጠረፍ ንግድ መመሪያ ጸድቆ በይፋ ስራ ላይ እንዲውል ተወሰነ። በኢትዮጵያና በኬንያ የጋራ ድንበር አካባቢ የሚኖሩ ማህበረሰቦችን በህጋዊ የንግድ ስርዓት ተጠቃሚ ለማድረግና የአካባቢውን ሰላምና እድገት ለማጠናከር የተዘጋጀው የኢትዮጵያና የኬንያ የጠረፍ ንግድ መመሪያ በንግድና ቀጠናዊ ትስስር ሚኒስቴር ጸድቆ ስራ ላይ እንዲውል መወሰኑን ሚኒስቴር መስሪያ ቤቱ አስታውቋል። ይህ መመሪያ የወጣው ሁለቱ ሀገራት ታህሳስ 10 ቀን 2018 ዓ.ም በአዲስ አበባ ከተማ የተፈራረሙትን የተቀላጠፈ የጠረፍ ንግድ ማዕቀፍ በተግባር ለማስፈጸም ሲሆን በፍትህ ሚኒስቴር መመሪያ ቁጥር 1144/2018 ሆኖ ተመዝግቧል። የዚህ መመሪያ ዋነኛ ግብ በድንበር አካባቢ የሚኖሩ ዜጎች ከመሃል ሀገር በቀላሉ ሊያገኟቸው የማይችሏቸውን መሰረታዊ የፍጆታ ምርቶች በህጋዊና ቀላል በሆነ መንገድ የጠረፍ ንግድ አሰራር እንዲያገኙ ማስቻል እንደሆነ ተጠቁሟል። ከዚህ ባለፈ መመሪያው በድንበር አካባቢ የሚስተዋለውን ህገወጥ የንግድ እንቅስቃሴና ኮንትሮባንድ ለመቀነስ አነስተኛ የመነገድ አቅም ላላቸው የድንበር አካባቢ ነዋሪዎችና ዜጎች አዳዲስ የስራ እድሎችን ለማመቻቸት ያስችላልም ተብሏል። በመመሪያው በኢትዮጵያና በኬንያ ጎረቤት ህዝቦች መካከል ያለውን ማህበራዊና ኢኮኖሚያዊ ትስስር በማጠናከር በአካባቢው አስተማማኝ ሰላምና ጸጥታ እንዲሰፍን ለማድረግ ያስችላልም ተብሏል። እንዲሁም በቅንጅታዊ አሰራር የጠረፍ ንግድ መረጃ አያያዝና የቁጥጥር ስርዓትን ለማጠናከር እንደሚያግዝም ተገልጿል። በጠረፍ ንግድ ስርዓት ውስጥ ሊገበያዩ የሚችሉት 50 የምርት አይነቶች ሲሆኑ ግብይቱ ሊፈጸም የሚችለው ከኢትዮጵያና ከኬንያ የድንበር በር ጀምሮ በኢትዮጵያ በኩል 50 ኪሎ ሜትር በኬንያ በኩል ደግሞ 100 ኪሎ ሜትር ርቀት ውስጥ ባሉ የጠረፍ አካባቢዎች እንደሆነም ሚኒስቴሩ ገልጿል። ዲሞክራቲክ ሪፐብሊክ ኮንጎ በቀጣይ ዓመት የሀገሪቱን የመጀመሪያ የኮሞዲቲና የሀብት መገበያያ ገበያ ማዕከል ለመክፈት መዘጋጀቷን አስታወቀች። ይህ እርምጃ የሀገሪቱን የፋይናንስ ዘርፍ ወደ አዲስ ምዕራፍ የሚያሸጋግረው ታሪካዊ ክስተት ነው ተብሎለታል። አዲሱ የገበያ ማዕከል ግብይቱን በኮንጎ ፍራንክና በአሜሪካ ዶላር የሚካሄድ ሲሆን ዋነኛ ትኩረቱንም በሀገሪቱ ቁልፍ የኢኮኖሚ ዘርፎች በተለይም በማዕድን ኢንዱስትሪው ላይ የውጭና የሀገር ውስጥ ኢንቨስትመንትን መሳብ ላይ እንደሚያደርግም ታውቋል። በአሁኑ ወቅት በዓለም አቀፍ ደረጃ ለኤሌክትሪክ ተሽከርካሪዎችና ለቴክኖሎጂ ውጤቶች ማምረቻ የሚሆኑ እንደ ኮፐር ወይም መዳብ፣ ኮባልትና ሊቲየም ያሉ ስትራቴጂካዊ ማዕድናት ፍላጎት በከፍተኛ ሁኔታ እየጨመረ ይገኛል። ኮንጎ ይህንን እድል ለመጠቀም አዲሱ የገበያ ማዕከል ለሀገር ውስጥ ኩባንያዎች ሰፊ የካፒታልና የገንዘብ ምንጭ እንደሚፈጥርላቸው ተስፋ ተጥሎበታል። የኢኮኖሚ ባለሙያዎች እንደሚሉት የግብይት ስርዓቱ በሁለቱም ገንዘቦች ማለትም በኮንጎ ፍራንክና በአሜሪካ ዶላር እንዲሆን መደረጉ የውጭ ባለሀብቶችን ከምንዛሬ ስጋት የሚታደግ ብልህ ውሳኔው ነው ብለውታል። በተጨማሪም ቀደም ሲል በውጭ ሀገር የገበያ ማዕከላት ብቻ ይመዘገቡ የነበሩ የኮንጎ ግዙፍ የማዕድን ኩባንያዎች ወደ ሀገር ውስጥ ገበያ እንዲመጡ በማድረግ የሀገሪቱ ባንኮችና ዜጎች ከማዕድን ሀብቱ በቀጥታ ተጠቃሚ እንዲሆኑ ያስችላልም ተብሏል። ይህ የፋይናንስ መዋቅር ከማዕድን ዘርፉ ባለፈ እንደ ቴሌኮሙኒኬሽን፣ መሰረተ ልማትና የባንክ ኢንዱስትሪ ያሉ ከፍተኛ መዋዕለ ንዋይ የሚጠይቁ ዘርፎችን ለማነቃቃት ትልቅ አስተዋጽኦ ይኖረዋል። ኩባንያዎች ከዚህ ቀደም በከፍተኛ ወለድ ከሚሰጥ የባንክ ብድር ጥገኝነት ወጥተው ከህዝብና ከትላልቅ ተቋማት ረጅም ጊዜ የሚቆይ ዝቅተኛ ወጪ ያለው ካፒታል እንዲሰበስቡም በር ይከፍትላቸዋል ተብሏል። ሆኖም የገበያ ማዕከሉ ስኬታማ እንዲሆን የቁጥጥር ስርዓቱን ሙሉ በሙሉ ገለልተኛና ጥብቅ ማድረግ እንዲሁም የሀገር ውስጥ ኩባንያዎችና ዜጎች በገበያው ላይ ያላቸው እምነት መገንባት ዋነኛው የቤት ስራ እንደሚሆንም ተመላክቷል። ይህ እርምጃ በሳካ ሁኔታ ከተተገበረ ኮንጎ የዓለም አረንጓዴ ኤነርጂ ሽግግርን በምታመርታቸው ማዕድናት የምትመራ ከመሆኑም በላይ የምታመነጨውን እጅግ ግዙፍ ሀብት እዚያው ሀገር ውስጥ መልሳ የምታበዛበትን የኢኮኖሚ ሉዓላዊነት የምታረጋግጥበት ይሆናልም ተብሎ ይጠበቃል። በፈረንሳይ ከከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች ተመዘገቡ። ፈረንሳይ ባለፈው ሳምንት ከ2000 በላይ ተጨማሪ ሞቶችን መመዝገቧን አስታወቀች። ይህ የተመዘገበው በአውሮፓ ከፍተኛ ሙቀት በተመዘገበበት የአውሮፓውያኑ ሰኔ ወር የመጨረሻ ሳምንት ሆኗል። በዚህ ሳምንት ከከፍተኛ ሙቀት ጋር ተያይዘው የሞቱ ሰዎች ቁጥር ከቀደመው ሳምንት ጋር ሲነጻጸር 29 በመቶ ጨምሯል።
በዋና ከተማዋ ፓሪስ ብቻ የሟቾች ቁጥር 62 በመቶ መጨመሩ ተገልጿል። የፈረንሳይ የጤና ሚኒስትር ስቴፋኒ ሪስት እድሜያቸው ከ45 ዓመት በላይ የሆኑ ሰዎች ሞት መጨመሩን ገልጸዋል። በፈረንሳይ ሰኔ 24 በአማካይ ሞቃታማው ቀን ሆኖ አልፈዋል። የሙቀት መጠኑ በመዲናዋ ፓሪስ 41 ዲግሪ ሴንቲግሬድ የነበረ ሲሆን ግማሹ የሀገሪቱ ክፍል በቀይ የማስጠንቀቂያ ዞን ውስጥ ገብቷል። ዩናይትድ ኪንግደም ጨምሮ በርካታ ሌሎች የአውሮፓ ክፍሎችም ሙቀቱ ያየለ ሲሆን አዲስ ሞቶች ተመዝግበዋል ተብሏል። የአየር ንብረት ትንበያ ባለሙያዎችም በሚቀጥሉት ቀናት በአህጉሪቱ ከፍተኛ የሙቀት መጠን እንደሚኖርም አስጠንቅቀዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ